ቅዳሜና እሁድ ማለት ነው የስራ ቀን አይደለም። ብዙዎቻችሁ ኦንላይን ነው የምትሆኑት። ስለዚህ በስንፈተ ወሲብ የሰራሁት ቪዲዮ በሙሉ ጥያቄዎቻችሁን ካልመለሱላችሁ እና ቺን ሴት አግኝቻት በጠየኳት ኖሮ ብላችሁ የምታስቡትን ጥያቄዎች ኮመንት ላይ ትጽፉልኛላችሁ። እያንዳንዳቸውን እያነሳው ዊኬንዱን እየተመለሰላችሁ ይቀመጣል ማለት ነው። ስለዚህ በብልት አለመቆም ችግር፣ በፍላጎት ማነስ፣ በቶሎ መጨረስ፣ ዘግይቶ መጨረስ፣ ለሁለተኛ ዙር ዝግጁነት ማጣት፣ ሳይኮሎጂካል በሆኑ ሴክሹዋል ላይ ያሉ ችግሮች፣ ባለቤትህን እንዴት ነው ማስደሰት የምትችለው፣ ባለቤት ላይ ያሉት ችግሮች እንዴት ነው ማወቅ የምትችለው የሚባሉትን ነገሮች በሙሉ ኮመንት ላይ ትጽፉልኛላችሁ። ኮመንቶቹ በትክክል የጠየቀ ስድብ ያልተሞላበት ጨዋ የሆኑ ጥያቄዎችን መርጬ ለእያንዳንዳችሁ መልስ እሰጣለሁ ማለት ነው። እንዴት ምክንያት ማለት ነው አልጋ ላይ ሊፈጠር በሚችሉ ነገሮች አሁኑኑ ማስጠንቀቂያ እሰጣለሁ። 60% የሚሆኑት ስንፈተ ወሲቦች ባይዘወይ ስነ ልቦናዊ ናቸው። ጭንቀት፣ ንዴት፣ ድካም የሚፈጥራቸው ነገሮች ናቸው። ስለዚህ በንዴታችሁ በየሆኑ ነገሮች ሊፈጠር የሚችሉ ነገሮች ሊኖሩ ይችላሉ። እነሱን ችላ በሉት። እሺ፣ ንዴታችሁ ሲያልፍ የሚረጋጋ ነገር ይሆናል። ሚስቶችም ደግሞ የአርሴናል ተቃዋሚ የሆኑ አይነት ባሎች ካሎቻችሁ እንግዲህ አልጋ ላይ ትንሽ ችግር ቢፈጠርባቸው እንዳትወቅሳቸው። እሺ፣ ስነ ልቦናዊ የሆኑ የስንፈተ ወሲብ ነገሮች ሊያጋጥሟችሁ ይችላል። ስለዚህ ለራሳችሁ ጤና ስትሉ እንደ ሐኪምነቴ እስካሁን ድረስ ፍሬያችሁ ላይ ያደረሳችሁት ጉዳት በቂ ነው። አሁን ደግሞ በጭንቀታችሁ ምክንያት ሌላ ጣጣ ውስጥ እንዳትገቡ። ስነ ልቦናዊ የሆኑ ስንፈተ ወሲቦች 60% የሚይዙ ናቸው። በጣም ኮመን የሆኑ ነገሮች ናቸው። በጣም ደግሞ ብዙ ሰዎችን አፌክት የሚያደርጉ ነገሮች ናቸው። በስራ ስትረስ፣ በንዴት፣ በድካም የሚፈጠሩ ነገሮች ናቸው። እነሱ ጊዜን ይመርጣሉ፣ ሁኔታን ይመርጣሉ፣ ሴትን ይመርጣሉ ማለት ነው። ስነ ልቦናዊ ያልሆነ አይነት ስንፈተ ወሲብ አለብኝ ካላችሁ ቶሎ መጨረሱ በጣም ተደጋጋሚ ሆኖ ይመጣል። የብልት አለመቆም ችግራችሁ ጠዋትም አይቆምም። እንደዛ ሲሆን አካላዊ ነው ማለት ነው። ደም ስር ላይ፣ ጡንቻ ላይ፣ ነርቭ ላይ፣ ሆርሞን ላይ ያሉ ችግሮች አሉ። መታከም ትችላላችሁ ማለት ነው። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ክለባችን እንግዲህ ዋንጫ ሊበላ ነው። የስ ትንሽ ለማውራት ትንሽ የምታስፈራ ቶፒክ ነው ይዤ የመጣሁት። ያም አልጋ ላይ አንድ ባለትዳርም ሆነ ጓደኞች ስንት ደቂቃ ነው መቆየት ያለባቸው ወይም ስንት ደቂቃ ነው ኖርማል የሚባለው የሚለውን እናወራለን ማለት ነው። ይሄን ለማንሳት የፈለኩት አንድ ከስተመር እኔ ጋር መጣና እኔ ቀድሜ ጨርሳለሁ ከባለቤቴና መድኃኒት እንድጽፍልኝ ፈልጌ ነው አለኝና ስንት ደቂቃ ትቆያለህ ማለትም ፔናይል ቫጃይናል ጁሬሽን ነው የወንድ ብልትና የሴት ብልት መገናኘት ከጀመሩበት ሰዓት ምን ያህል ደቂቃ ትቆያለህ አልኩት። 5 ደቂቃ ቆያለሁ አለኝ። እንግዲህ ይሄ በዚህ ዙሪያ በጣም በርካታ ልዩነቶችም አሉ፣ በርካታ ጥናቶችም አሉ። ትልቁ ጥናት የሚያሳየው ግን ይሄንን ጊዜውን በተመለከተ ቫጃይናል ፔናይል ኢንተርኮርስ ጊዜውን ይሄ ማሟሟቅን አይጨምርም፣ ከዛ በፊት ያለውን አይጨምርም። ግን ፔኔትሬቲቭ ሴክስ የሚባለው ያው ስፔሲፊካሊ ቫጃይናል እና ፔናይል ፔኔትሬቲቭ ሴክስ ጁሬሽንን አጥንተው ትልቁ እንግዲህ ጥናት የሚያሳየው ምንድነው አብዛኛዎቹ በአራት ተከፈሉትና ምንድነው አንደኛ ሾርት የሚባል በጣም አጭርና እገዛ የሚፈልጉ ናቸው። አጭርና እገዛ የሚፈልጉት ገና ፔኔትሬቲቭ ሴክስ በጀመሩ በአንድ ወይም በሁለት ደቂቃ ከጓደኛቸው ቀድሞ የሚጨርሱ ነው። እኩል ከጨረሱ በአንድም ደቂቃ ቢጨርሱ ችግር የለውም። ግን ብዙ ጊዜ ሴቷ ትቆያለች፣ ወንድየው ነው እንግዲህ ኢጃኩሌት የሚያደርገው ቀድሞ የሚረጨው። ስለዚህ በአንድ በሁለት ደቂቃ ከጨረሰ ይሄ ቱ ሾርት ነው። ቢሄቪየራል ወይም መድኃኒት ያልሆነ እገዛ ወይም በመድኃኒትም ሊታገዝ ይችላል፣ ብቻ እገዛ ይፈልጋል ማለት ነው። ሁለተኛው አዲኩዌት ወይም በቂ ነው የምንለው አብዛኛው ሰው ላይ ጋር ያለው ከ3 እስከ 7 ደቂቃ ነው። አቬሬጁ 5 ደቂቃ አካባቢ ነው። 5 ደቂቃ ከ30 ሰከንድ ነው አብዛኛው ሰው ላይ አብዛኛው ወንድ የሚጨርሰው 5 ደቂቃ ከ30 ሰከንድ አካባቢ 5 ደቂቃ አካባቢ ማለት ነው። ስለዚህ ከ3 እስከ 7 ደቂቃ ባለው ግንኙነት እያደረገ ፓርትነሩ ወይም ጓደኛው ማርካት ከቻለ ይሄ የአብዛኛው ኖርማል ነው ማለት ነው። ዲዛይራብል ወይም ደግሞ ብዙ ሰው ይፈልጋል። ብዙ ሰው የሚፈልገው ግን ከ7 እስከ 13 ደቂቃ መቆየትን ይፈልጋል ግንኙነት እያደረገ። ይሄ ከተቻለም ጥሩ ነው። እነዚህ ሁለቱ አዲኩዌት እና ዲዛይራብል ማለትም በቂና የሚፈልጉት ከ3 እስከ 13 ደቂቃ ያለው ላይ ሰው ሕክምና መፈለግ አያስፈልገውም። በራሱ ማድረግ ያለባቸውን ምን ማድረግ ይችላል የሚለው ቪዲዮ ሰርቻለሁ፣ እሱ ገብታችሁ እዩት ማለት ነው።
ቱ ሎንግ የሚባለው ከ10 ደቂቃ እስከ 30 ደቂቃ። ብዙ ሰው ይሄንን ነው የሚያስበው፣ ግን አክቹዋሊ ይሄ አይደለም። ይሄ ፋንታሲ ነው ማለት ነው። ከ10 እስከ 30 ደቂቃ መቆየትን በጣም ረጅም የሚባለው ነው በጥናቶቹ መሰረት ማለት ነው። የሚፈጠር ልንገር፣ ሴቷ እንቁላል በምትለቅበት ጊዜ ለምሳሌ በየ28 ቀኑ የምታይ ከሆነ 14 አካባቢ እንቁላል ትለቃለች። በዛን ሰሞን የማፀን ፈሳሿ ልክ የእንቁላል ነጩ ክፍል አለ አይደለ፣ ሳይጠበስ ወይም ሳይበስል ውሃ የሚመስለው የሚዝለገለቀው ልክ እንደዛ ይሆናል ማለት ነው። እንደዛ በሚሆን ጊዜ ወንዱ ፈሳሽ በሚለቅ ጊዜ ግንኙነት ሲያደርጉ ፈሳሽ ሊለቅ ይችላል። ፕሪካም የሚባል አለ። በነገራችን ላይ ኢጃኩሌት ከማረጉ በፊት ራሱ ትንሽ ፈሳሽ ሊመጣው ይችላል። እሱ ራሱ 16.7% የሚሆኑት ወንዶች እሱ ራሱ ስፐርም ይይዛል። የግድ የመጨረሻው ትልቁ ፈሳሽ ላይሆን ይችላል ማለት ነው። እሱ ላይ ራሱ የሚጠበቅበት አንድ ስፐርም ነው። በአንድ ኢጃኩሌት እስከ 200 ሚሊዮን ስፐርም ሊኖር ይችላል። አንድ ስፐርም በቀላሉ ፈሳሹ ምቹ ስለሆነ ሴቷ እንቁላል በምትለቅበት ጊዜ ይሄ ፈርታይል ዊንዶ በሚባለው ፈርታይል ፔሪድ በሆነችበት ሰዓት እንቁላል ልትለቅ በምትችልበት ሰዓት መሀል የወር አበባ መሀል አካባቢ ላይ ፈሳሹ ስፐርሙ እንዲዋኝ ምቹ ሁኔታ የሚፈጠር ፈሳሽ ነው። ለምን? በዛ ሰዓት እርግዝና እንዲፈጠር ተብሎ የተመረተ ስለሆነ ማለት ነው። ስለዚህ አንድ ስፐርም ያንን ዋኝቶ እንቁላል ተለቆ እዛ ሄዶ መገናኘት ከቻለ ከ200 ሚሊዮኑ፣ ስለዚህ እርግዝና ይፈጠራል ማለት ነው። ለዛም ነው ቨርጂን ሆነው እርግዝ ነፍሰ ጡር የሚሆኑ ሴቶች አሉ። የግድ ፔኔትሬቲቭ ሴክስ መሆን አይጠበቅበትም። ፈሳሹ ስፐርም ማለት የሚዋኝ ነገር ነው። ስላይክ ውሃ ላይ እንደሚዋኝ ነገር አስበውና እየዋኘ ሄዶ የሴቷ የማፀን ቱቦ ላይ ነው እርግዝና የሚፈጠረውና እስከዛ ድረስ ሄዶ ከዛ ተመልሶ ነው ወደ ማፀን የሚሄደውና በጣም ነው የሚዋኘው ጤነኛ ስፐርም ሲሆን ማለት ነው። ስለዚህ መከላከያ መጠቀም የተሻለ ነው። ወይ መከላከያ መውሰድ ወይ ደግሞ በጊዜው ዝግጁ ካልተኮነ ኮንዶም መጠቀም ወይ ሌሎች አማራጮች ማድረግ ነው እንጂ ሊፈጠር ይችላል። እርግዝና ይፈጠራልም ተፈጥሯልም ብዙ ሰው ጋር። ስለዚህ እንደዛ ለማለት ነው። እሺ፣ ህልመ ሌሊት ወንዶችም ሆነ ሴቶች ለአካለ መጠን ከደረሱበት ጊዜ ከ14 እስከ 20 ባለው እድሜ ላይ በጣም ያለና የተለመደ ኖርማል ነገር ነው ማለት ነው። 90% ወንዶች እንደዚሁም 30% ሴቶች እድሜያቸው ለአካለ መጠን ከደረሰ ጀምሮ የሆነ ሰዓት ላይ ህልመ ሌሊት አይተዋል ማለት ነው። ህልመ ሌሊት ምንም አይነት የጤና ችግር የሌለው ፊዚዮሎጂክ ወይም ደግሞ ሰውነታችን የኖርማል ፕሮሰሱን ተከትሎ የሚመጣ ነገር ነው ማለት ነው። ህልመ ሌሊት የግድ ስለ ሴክስ በማሰብ ወይም ደግሞ ስለ ተቃራኒ ጾታ በማሰብ የሚመጣ ወይም ዌት ድሪም የሚባለው ኢሮቲክ ድሪም ማለትም አይደለም። አንዳንድ ሰዎች 40% አክቹአሊ ህልመ ሌሊት የሚያስቸግራቸው ሰዎች በህልማቸው ምን እንዳዩ እንኳን ትዝ አይላቸውም ማለት ነው። ስለዚህ ከተቃራኒ ጾታን ከማሰብ ብቻም የሚመጣ ሳይሆን ፊዚዮሎጂክ ቼንጅ ወይም ደግሞ ተፈጥሯዊ ዑደትን ተከትሎ የሚመጣ ነገር ነው ማለት ነው። በተለይ እድሜያቸው ለአካለ መጠን ሲደርሱ ፑበሪቲ የምንለው ከ14 እስከ 20 ባለው እድሜ ቴስቴስትሮን የተባለ ንጥረ ነገር በሰውነታችን የወንድ ሆርሞን ነው። እሱ ሲጨምር ማታ ማታ ብልት የመቆም እንደዚሁ ጧት ጧት የመቆም ከሽንት ቤት ስንሄድ ደግሞ ነጭ ፈሳሽ ነገር የሚዝለገለግ ነገር ወንዶች ላይ የመገኘት ነገር ይሄ ሁሉ ኖርማል ነው ማለት ነው። ስለዚህ ምንም ማሰብ መጨነቅ አያስፈልግም። ምንም አይነት ችግር የሌለው ኖርማል ፊዚዮሎጂክ ለውጥ ነው ማለት ነው። ነገር ግን ህልመ ሌሊት የሚያስቸግረው ሰው በእርግጠኝነት ለማቆም የሚረዳ መንገድ ባይኖርም ነገር ግን መቀነስ ይቻላል። አንደኛው በሆድ አለመተኛት ነው። ስለዚህ በሆድ ሲተኙ ኮንታክት በቀላሉ ስቲሙሌት ስለሚያደርገው ብልትን ቆሞ ኢሬክሽን ተከስቶ ኢጃኩሌሽን ሊኖር ይችላል ማለት ነው። ስለዚህ በሆድ መተኛትን መቀነስ ነው አንደኛው። ሌላው መጨናነቅ አያስፈልግም። መጨናነቅ ነገሩን ያብሰዋል እንጂ መፍትሄ አይሆንም ማለት ነው። ስለዚህ መጨናነቅን መተው ማለት ነው። ከዛ ውጪ ምንም አይነት ችግር እንደማያስከትል በማወቅ
ጥንቃቄ ልብሶችን ማድረግ ነው። ብዙ ጊዜ የሚያሸማቅቀው ወንዶቹን ሰው ቤት ሲሄዱ ነው። ስለዚህ የሚያስቸግራቸው ከሆነ ሰው ቤት ሌላ ልብስ ተጨማሪ ይዘው መሄድ ነው ማለት ነው። ከዛ ውጪ ህልመ ሌሊት ወይም ዌት ድሪም ወይም በሜዲካል አጠራሩ ኖክቹርናል ፔናይል ኢሚሽን የምንለው ምንም አይነት የጤና ጉዳት የሌለበት ኖርማል ነገር ነው ማለት ነው። እሺ ምን ይሆናል? ከግንኙነት በኋላ ያለ ፈሳሽ ምን ይሆናል? የተወሰኑቱ ወንድ ልጅ እንግዲህ ኢጃኩሌት ሲያረግ ማህፀን ውስጥ ኢጃኩሌት ሲያረግ የማህፀን በር አካባቢ ነው የዘር ፈሳሹን የሚለቀው። ከዛ የተወሰኑቱ እየዋኙ ወደ ማህፀን ውስጥ ገብተው አልፈው ወደ ማህፀን ቱቦ ሄደው እርግዝና እንዲፈጠር ወደ እንቁላሏ ይሄዳሉ ማለት ነው። አብዛኛው ግን በማህፀን በኩል ይወጣል ማለት ነው። ይወጣል። ይሄ ኖርማል ነው ማለት ነው። ስለዚህ ብዙ ሴቶች ስቆም ወይም ደግሞ ከግንኙነት በኋላ ስፐርሙ ይወጣል ምን ችግር አለ ወይ ብላችሁ ትጠይቁኛላችሁ። ምንም ችግር የለውም፣ ኖርማል ነው። የሚወገደውም እንደዚህ ነው። አብዛኛው ይወጣል ማለት ነው። የተወሰኑቱ እየዋኙ ወደ እንቁላሏ ይሄዳሉ። እንቁላሏ ካለች እርግዝና ይፈጠራል፣ ከሌለች ደግሞ ያው ይሞታሉ። አብዞርብ ይደረጋል በሰውነት ማለት ነው። ሰላም ጤና ይስጥልኝ፣ እንደምናችሁ ዶክተር ሸምሴ ነኝ። ሴክስ ማድረግ ተጽዕኖ አለው ወይ የሚል ጥያቄ ከዚህ በፊት ስለ ስፐርም ጥራትና ብዛት በሰራሁት ቪዲዮ ላይ ተጠይቋል። እንግዲህ ባለትዳሮች በህጋዊ መልኩ ተጋብተው የሚኖሩ ባለትዳሮች በሳምንት ከ3 እስከ 5 ጊዜ ግንኙነት ቢያደርጉ ጤናማ ጥቅሙ የተሻለ ነው ማለት ነው። ነገር ግን ያላገቡ ሰዎች ጥንቃቄ ሳያደርጉ ሴክስ ቢያደርጉ ያው እንደምታውቁት HIV አለ፣ ያልተፈለገ እርግዝና አለ። እንደዚሁ በሴቶች ደግሞ የሽንት ቧንቧ ኢንፌክሽንም ሊኖር ይችላል። ሌሎች በርካታ ችግሮች፣ የጥፋተኝነት ስሜት፣ ድብርት ምናምን ሊከተል ይችላል። ነገር ግን የስፐርም ጥራትና ብዛትን በተመለከተ ግን ምንም ችግር የለውም። በተለይ ባለትዳሮች ለሆናችሁ በሳምንት ከ3 እስከ 5 ጊዜ ግንኙነት ብታደርጉ የጤና ጥቅሙ ካለው አንጻር የተሻለ ነው ማለት ነው። የሚያስከትለው የስፐርም ቁጥር የሚቀንሰው ትንሽ ነው፣ ከኖርማል በታች የሚያደርግ አይደለም። ስለዚህ በዛ መልኩ የሚያሳስብ ነገር አይደለም ለማለት ነው። ፒአርፒ ማለት ብልት ላይ መርፌ እየተወጋ የተለያዩ ቦታ ላይ መርፌ እየተደረገ የራሳችሁን ደም አጣርተን ወደ ራሳችሁ እየወጋን ጡንቻ ላይ ያሉትን የብልት አለመቆም ችግር የምናስተካክልበት መንገድ ነው። መታችሁ ምርመራ ካደረጋችሁ በኋላ እንደ አግባብነቱ በኪኒን ያንን ነገር ለማስተካከል እንሞክራለን። እንደ እድሜያችሁ እንደ ላብራቶሪ ውጤትናታችሁ የተወሰኑ አይነት መድኃኒቶች ሜቢ ለ2 ወር ለ3 ወር ልትወስዱ ትችላላችሁ። ከዛ በላይ የመጀመሪያ ደረጃ ሕክምና ከወሰዳችሁ በኋላ እሱ ካልሰራ ወይም አጥጋቢ የሚባል ለውጥ ከሌላችሁ ወይም ደግሞ በተለያየ ምክንያት ኪኒን መውሰድ የማይችሉ ሰዎች ለሁለተኛ ደረጃ ሕክምና ማለትም ለፒአርፒ እናሳድጋችኋለን ማለት ነው። ፒአርፒ መሰራት ከፈለጋችሁ ወይም ደግሞ የመጀመሪያ ደረጃ ሕክምና ሌላ ቦታ ወስዳችሁ ፒአርፒ መሰራት ከፈለጋችሁ እኛ ጋር ፒአርፒ ያለው መታችሁ መሰራት ትችላላችሁ ማለት ነው። ያለሁት ክፍለ ሀገር ኮምቦልቻ ነው። ሕክምናው ከመጣው በኋላ ምን ያክል ጊዜ ያቆያል? ሁሉም አይነት ችግር አለብኝ ብዬ አምናለሁ። ቀጠሮ ያሳሳችሁበት ቀን ማለት ነው። ምርመራችሁ የዛኑ ቀን ነው የሚያልቀው። መድኃኒት የዛኑ ቀን ነው የምትጀምሩት። ግን እንደ ሁኔታችሁ እንዳለባችሁ ችግር እንደሚታዘዝላችሁ መድኃኒት እንዳለባችሁ የላብራቶሪ ችግሮች ቀጠሮ ሊኖራችሁ ይችላል። ኦኬ፣ ክትትል ሊኖራችሁ ይችላል። በብልት አለመቆም ችግር በቶሎ መጨረስ ሁሉም ነገር አለብኝ ካልክ እስከ 2 ወር ድረስ የሚሆን ሕክምና ሊሰጥህ ይችላል። ከዛ በኋላ ከ2 ወር በኋላ ክትትል ሊኖር ይችላል። የብልት አለመቆም ችግር እስከ 3 ወር ድረስ የሚቆይ ሕክምና ሊሰጣችሁ ይችላል። እንደዛ እያለ ነው የሚቀጥለው ማለት ነው። ሰው እንደ ሁኔታው ይለያል። እንዲህ ብዬ መናገር አልችልም። በአንድ ቀን ትጨርሳለህ። የመጀመሪያ ሕክምና መተህ በመጣህበት ቀን ጨርሰህ ምርመራን ጨርሰህ ሕክምና ይዘህ ትሄዳለህ። ግን እንደ ሁኔታው ክትትል ሊኖር ይችላል ማለት ነው። 50 ዓመቴ ነው መታከም እችላለሁ? አዎ ይችላሉ። እድሜ አይወስነው። ባይዘ የቶሎ መጨረስም የብልት አለመቆም ችግርም የማንኛውም ስንፈተ ወሲብ መታከም ከፈለጋችሁ እድሜ የሚገድባችሁ ነገር የለም። እኔ ባይዘ ማለት ነው 18 ዓመት ክላይንት አለኝ፣ 75 ዓመት ድረስ ክላይንት አለኝ። ባይዘ አረ 50 ዓመት ማገናኖት እንዴ መተው እናስተካክልሎታለን። ችግር የለውም። ብልት አለመቆም ችግር ነው ወይ አስቸገረው ቶሎ መጨረስ ነው ወይ የፍላጎት ማነስ ነው ወይ የሚለውን ነገር በጣም ዲቴይል ስለምጠይቁት ያለቦትን ችግር በሙሉ መተው መናገር ይችላሉ።